ዛሬ ሩታ በአዲስ ነገር መጥታለች። ምንድነው የተከሰተው? እኛ ክሳችንን አልተነሳም። ለሽምግልና ሲባል ምንም የተቀበለ ሰው የለም። ምክንያቱም እኔ መታሰር የሚከሰስ ጉዳይ ባይኖርም ገኒ ደግሞ በእኛ ምክንያት መግባት የለባትም። በቃ በእኛ ምክንያት ልጄን ከማንም ልሽሽግ ብላ ነው እንጂ ይህን ነገር አውቃም ፈልጋም ያደረገችው ነገር አይደለም። ምክንያቱም ልጄ ጥበቃ ስትል ነው ይሄን ያደረገችው። ባለመንገሯ ብትከሰስም ይህ ክስ ለእሷ አይገባትም። እሷን ፋንታ እኔ ልታሰር አልፈልግም፣ ልጄን እንኪ አደራውን ተቀበይ ብላ ከኤፋ ጋር መጥተዋሉ። ኤፋ ትላንትና አብርሃምን ሲጠይቅ አይተናል። አብርሃምን ይቅርታ በእርግጥ ይቅርታ ሳይሆን ይህንን ክስ አንሳ በሽምግልና እንዲጠየቅ ወይንም እኔ ወንድም የእናቴ ልጅም አይደለህም ይህን ነገር ካላደረክ ብሏል። ኤፋን በጣም በሀይ ነው የተናደደው። ምክንያቱም ለሱ ልጅ ነው ይሄን ያህል ዋጋ የከፈለው። ጣዕም ግን ለእሱ አልገባም። ልጁ መሆኑንም ክዷል። በቃ እሱ የፈለገውን ነገር እየሆነ አብርሃም ከአይምሮ ጋር አይደለም አሁን ያለው፣ ጦዟል። በቃ ወደዚህ እየሆነ እሱ ያለው ነገሮች ሁሉ መልካም ሁኔታ ላይ የለም። ሰላም የኔ ቤተሰቦች እንደምን አመሻችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ቪዲዮ አይ ቲንክ 1-2 ሰዓት አካባቢ ነው መሰለኝ የተለቀቀው፣ ግን እኔ ሀሳቡ እንደሰጥ ነው የገባሁት። ላይክ፣ ሼር፣ ሰብስክራይብ አድርጉ። የሩትዬ ፋሚሊ ሁላችሁ ሩታ የልጄን ፋንታ አንቺ የልጄ ብለሽ ለእኔ ብለሽ ያደረግሽውን ነገር ደግሞ አንቺ እንድትታሰሪ አልፈልግም። ኢንኪ ልጄን አደራ ዋስትና ተቀበይ እያለች ነው የምትገኘው። ይሄ ነገር ሩታን ምንም አያሳስርም። ለምን አያሳስርም? ልጇ ነው የጠፋው። አይ ቲንክ ለልጇ ነው ይሄን ዋጋ የከፈለችው። ህግ እኮ አይን አለው። አይን አይቶ እኛ እንደምናወራ አይደለም፣ እኛ እንደምንናገር አይደለም። እንዲሁር አድርጎ ህግ በእስር ቤት አይልም። ግራ ቀኙን አስቦ ጠይቆ ምንድነው ለአንቺ ልጄ ነው በዚህ ኬዝ ምን አደረግሽ እንዲያደረገች አሁን እነርሱ አሉ እንጂ ህግ ገነትን ይፈልጋል። ገነት በምን ኬዝ እንዳደረገች እሷን ከእናንተ ጋር እኩል ሌድ እያለች ነው። ግን ይሄ ነገር ደግሞ ህግ ገነትን ነው የሚፈለገው። ለምን ፈርስት ያደረገውን ሰው ነው የሚፈልገው። ያለ ቦታ እንትን አያደርግም። ስም ማጥፊያ ደግሞ ምንም ስም ያጠፈችው ነገር ለልጇ ስትል ነው። አባቷን ነው እንትን ያለችው። አባቱ ለምንድን ነው ያልተንቀሳቀሰው የሚባል ነገር እኮ ህግም ያስበዋል። ይሄ ነገር ምንም ለሩታ ኢዚ ነው የሚሆነው፣ ቀላል ነው የሚሆነው። እንደው መታሰረ ነው ወይም በዋስ ወይም በሆነ ነገር ነው የምትመጣው እንጂ አትታሰረም። ይሄ መቼም ቢሆን ሩትዬ ልጅሽን ጥበቃ በሌላ ደግሞ ስራዬንም እንድስራ ከልጄም ችግር ይሄ ከእነርሱ ከሚጨቀጭቁ እንድተረፍ ካልሽ ይቻላል።